ጥያቄ አለኝ። ምን ይላል? ፀሐይ መውጣት ላይ ጠዋት ተንቅልፍ እንደተነሳ ሰገድ ጥሩ አይደለም ማለት ሰምቼ ነው። ወይ ፀሐይዋ ረዘመ ወጣ ወደ ላይ ከፍ ማለት አለበት ምናምን ሲሉ ተቀምጬ ልጠብቅ ወይስ ልስገድ? ተቀምጠህ ጠብቅ። ፀሐይ በምትወጣ ጊዜና ፀሐይ በምትጠልቅ ጊዜ መስገድ ተከልክሏል። ለምን ተከለከለ ከተባለ የፀሐይ አምላኪዎች በዛ ሰዓት ስለሆነ አምልኮ የሚያደርጉት። ተመልከቱ ነቢያችን ሰለላሁ ዐለይሂ ወሰለም ምን ያክል እንደሚሳስልን ወላሂ ለአዚም የምትረዱበት የሆነ ሐዲስ ነው። ባዕድ አምልኮ የሚሰሩ ፀሐይን የሚያመልኩ ሰዎች ፀሐይ አምላክ ነች ብለው የሚያመልኩ ሰዎች አሉ። በቁርአንም ላይ ተገልጠዋል። ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ። ሁድሁድ ወደ የመን በሄደ ጊዜ ያገኘው የአምልኮ ስርዓት የየመን ሰዎችና ንግስቲቱና በዘመኗ የነበሩ ሰዎች ሲያመልኩት የነበረው ምንድን ነው ከተባለ ከአላህ ስብሐነሁ ወተዓላ ውጭ ሌላን አካል ያመልኩ ነበር። ከአላህ ስብሐነሁ ወተዓላ ውጭ ሌላን አካል ያመልካሉ። ምንድን ነው የሚያመልኩ ከተባለ ፀሐይ። ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ አለ ሁድሁድ። እርሷንም ልክ እንዲሁ ደግሞ ህዝቦቿንም ከአላህ ውጭ ለፀሐይ ሲሰግዱ ተመለከትኳቸዋል። ፀሐይ አምላኪዎች ስለዚህ እንዴት ነው የሚያመልኩት? ፀሐይ ስትወጣላቸው ጊዜ አምላካችን ወጣችልን፣ ቀናችንን ልታበራልን ብለው ለእርሷ ይሰግዳሉ። ልክ እንደወጣች ጠብቀው ማለት ነው። ልክ ስትጠልቅ ደግሞ ቀኑን ሙሉ ስታበራላቸው ስለዋለች እርሷን ለማመስገን ለእርሷ ይሰግዳሉ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በሁለቱ ሰዓት መስገድን ከለከሉ። ያቸው ከእነርሱ ጋር ላለመመሳሰል ሁላ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር እንዳንመሳሰል ያልዘጉብን በር የለም። በአላህ ላይ ከሚያጋሩ ሰዎች ያልዘጉት በር የለም። ወሃዛ የዱሉ ዐላ ሸፈቀቲሂ ዐላ ኡመቲ፣ ለኡመታቸው ምን ያክል አዛኝ እንደሆኑና በጣም የሚሳሱ መሆናቸውን የሚገልጽ ነው። ጌታቸው መን ተሸበሀ ቢቀውሚን ፈሁወ ሚንሁም። ስለዚህ አምልኮቸውን እነሱ በሚያቀርቡበት ሰዓት እናንተም ይሄን አታድርጉ ብለው ተናገሩ። ስለዚህ ያቺ ፀሐይ ከወጣች በኋላ ልክ ከፍ ስትል 15 ደቂቃ 20 ደቂቃ ጠብቀህ መስገድ ትችላለህ። ሌላው ጥያቄ ደግሞ ሰው ከሞተ በኋላ የሰባት ቀን ተብሎ የሚደረግ ነገር አለ። ሰው ተሰብስቦ በሸሪያ እንዴት ይታያል? በአመትም የሚደረግ አለ፣ በ40 ቀንም። ይሄ ነገር በሸሪያ እንዴት ይታያል? በመጀመሪያ ሰው ከሞተ ለእርሱ ብሎ ሰደቃ ማድረግ ችግር የለውም፣ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠይቀው መልሰዋል። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነሁም ቀድ ማተት አፈአተሰደቁ ዐንሃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣና ጠይቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ምጽዋት ወይም ሰደቃ ባደርግላት ይቻላል አላቸው። አዎ ይቻላል፣ ሰደቃ አድርግላት ብለዋል። ግን ይህ ሰደቃ አምልኮ ነው እና ወደ አላህ ስብሐነሁ ወተዓላ የሚቀረብ አምልኮ ደግሞ ተውቂፊይ ነው፣ በቁርአንና በሐዲስ ላይ የቆመ ነው። እኛ ከራሳችን ልንገድበውና ልንደነግገው የሚገባ ነገር አይደለም። ከራሳችን መተን ሰውየው ከሞተ በሰባተኛ ቀን ካልሆነ ሰደቃ አይቻልም ብሎ እንዲያደርግ ሰው ይሄ ቢድዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ስላልደነገጉ ስላልገደቡት የሆነ አምልኮ ላይ መተን እኛ በራሳችን መገደብ አይቻልም፣ አይፈቀድልንም። ዋናው ስልጣን የሰጠን አይቻልም። ወተቻል ያን ነገር የአላህ መልእክተኛ እስካልገደቡልን ድረስ እኛ በራሳችን መገደብ አይቻልም። እርሳቸው ደግሞ ይህን ነገር ጥቅል ማንም በፈለግከው ጊዜ ማድረግ እንደሚቻል ነው የተናገሩት። በሰባተኛው ቀን ካልሆነ ሰደቃ የሚሆን አይመስለውም። የሀገራችን ሰው ግደለው ከሰባተኛው ቀኑ ውጭ አያሳልፍም፣ አያስቀድምም። ይህ ስህተት ነው፣ ይህ ቢድዓ ነው። ከማ ቃለ ሼክ አብዱልዐዚዝ ብን ባዝ ብን ዑሰይሚን ወገይሩሁም ምን ዑለማ ሱና። አይቻልም። ነገር ግን በየትኛውም ሰዓት ወዲያው እንደሞተ ማድረግ ትችላላችሁ። ወዲያው እንደሞተ ነቢያችን ሰለላሁ ዐለይሂ ወሰለም ማድረግ እንደሚቻል ተናግረዋል። በሰባተኛው ቀን ቢሆን ችግር የለውም ነበር። ግን በዚህ ቀን ካልሆነ ሰደቃው አይቻልም ብሎ አምኖ ከሆነ ሰውየው እያደረገ ያለው አይኖርም። ያን እስካላሰበ ድረስ ግን ለምሳሌ ወጪ እስኪያሰባስብ ድረስ ከገጠር ሰዎች እስኪመጡለት ድረስ ይሄን ጠበቀና እነዚያን ለማምጣት ሰባተኛው ቀን ላይ ደረሰ። የዛኔ ያን እስካላሰበ ድረስ በዚህ ካልሆነ ሰደቃው አልተደነገገም የሚለውን ህግ ድንጋጌ እስካላሰበ ድረስ ቢያደርገው ችግር አይኖረውም። አይ ሾክራን ጀዛከላህ ኸይር። አላህ ይጠብቅህ። አሰላሙ አለይኩም። ወሶ
ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ ጥያቄ ትናንት የሰማሁት የሆነ ዳዕዋ ነበርና መሬት ወይም ቤት ሽጣቸው ቢዝነስ ዓለም ውስጥ መግባት በረሱል ሰለላሁ ዐለይሂ ወሰለም የተከለከለ ነው፣ ሐራም ነው፣ ወይም ደግሞ ቢዝነሱ ይከስራል የሚል ዳዕዋ ነበር የሰማሁት። ይሄ ነገር እውነት ነው? እውነት ከሆነ ይሄን አድርገን ወደ ቢዝነሱ ዓለም የተቀላቀሉ ሰዎች በምን መልኩ እናስተካክለው የሚለው ነው። እንዲህ አለው ዘባያችን በቃ በውስጥ እልክልሃለሁ። የሶስት ሰዎች ናቸው እንደዚህ ብለው የተናገሩት። ዳዕዋ ምናምን ሰምተሻቸው ነው ሲናገሩ? አዎ በስርዓት ቪዲዮውን አውርጄ ሴቭም አድርጌዋለሁ አውርጄዋለሁ። አሁን እንዳውም በውስጥ ገብቻ አናግሬው ነበርና ማታ ለእኔ ሾክ ዳርጎኝ ነበረ። በውስጥ ሳናግረውም ተመሳሳይ መልስ ነው የመለሰልኝ። ተሳስተዋል። ነቢያችን ሰለላሁ ዐለይሂ ወሰለም መሬት መሸጥ የፈለገ ሰው መሬት መሸጥ እንደሚችል ተናግረዋል። ዝም በይ። ነቢያችን ሰለላሁ ዐለይሂ ወሰለም አንዳቸው መሬቱን መሸጥ ሲፈልግ መጀመሪያ ከጎረቤቱ ላለው ሰው ያሳውቀው ብለዋል። እንዳው ማለት ምናልባት ያ ሰው የሚፈልገው ከሆነ ለእሱ ቀድማቸው ሽጡለት ብለው ሊናገሩ ዘንድ ማለት ነው። ስለዚህ ትችላላችሁ። እሺ እንትንስ ለምሳሌ ለገዛናቸው መሬቶች ዘካ አወጣጡን ልትነግረን ትችላለህ? የገዛችኋቸው መሬቶች ዘካ የሚኖርበትና የማይኖርበት አለ። ቤት ለመገልገያና ለመጠቀሚያ ለራሳችሁ ከሆነ ይሄ ዘካ አይኖርበትም። ነገር ግን ለመሸጥና ለማትረፍ ከሆነ ያን ቦታ የገዛችሁ ዘካ አለበት። ሚዩት አድርጊ። ውህት ቤት እያሰራች ነው መሰለህ። ይጮሃል አናጺው ሲመታ። ለዋኛው ቦታ የተገዛው ለመሸጥና ለማትረፍ ከሆነ ዘካ አለበት፣ ገንዘብ እየቆጠረ ስለሆነ ማለት ነው። ነገር ግን የገዛችሁት ያን ቦታ ለመሸጥና ለማትረፍ ካልሆነ ቤት ሰርታችሁ ልትኖሩበት ከሆነ ዘካ የለበት። ማናቸውን ንብረታቸውን አስመልክቶ ይሄ ነው ቃዒዳው፣ ይሄ ነው መሩ። መኪና ለምሳሌ ዘካ አለበት ወይ ከተባለው ዘካ ይኖርበታል፣ የማይኖርበትም አለ። መኪናውን የገዛችሁት ሸጠህ ልታተርፍበት ከሆነ ዘካ አለበት። ሁለተኛ መኪናውን የገዛኸው ልትሸጠው ሳይሆን ታክሲ ልትሰራበትና ገንዘብ ልታስገኝበት ከሆነ ይሄም ዘካ አለበት። ነገር ግን የሁለቱ ዘካ ይለያያል። ወደ እሱ ከመምጣቴ በፊት ግን ዘካ የማይኖርበትን መኪና ልንገራቸው። እሱ ምንድን ነው? የቤት አገልግሎት ላይ የሚውል መኪና ከሆነ ሚስትህን፣ ልጅህን እንዲሁም ደግሞ የስራ ቦታ መገልገያ ከሆነ ይሄ ዘካ የለበትም። ለመሸጥና ለማትረፍ ከሆነ ያለውበት መኪናው ከአስሉ ከመሰረቱ ከእቃው ራሱ ታስቦ ዘካ አለበት። ገብታችኋል? ለምሳሌ መኪና አስመጪና ሻጮች አሉ አይደለ? ከመኪናው የሚያተርፈውን ያንን ሙሉ መኪናው ታስቦ ያንን ዘካ ያወጣል። መኪናው ለምሳሌ ዋጋው ስንት ነው? 1 ሚሊዮን ነው አይደለ? እንደ ምሳሌ ማለት ነው። 1 ሚሊዮን መኪና የለም። ባጃጅ ራሱ 1 ሚሊዮን አልሆነች እንደ ምሳሌ። ስለዚህ ከአስሉ ከእቃው ከራሱ ያታስቦ ዘካ ይወጣለታል። እንደ 1 ሚሊዮን ሲካፈል 40 25 ሺህ ብር ዘካ ይወጣለታል። 25 ሺህ 50 ሺህ እንደዛ ይወጣለታል። እሺ ግን መኪናው ለመሸጥና ለማትረፍ ሳይሆን ታክሲ ልሰራበት እስከሆነ ይሄ እንደሱ ከሆነ ደግሞ ከመኪናው ዘካ አላወጣለትም። ታዲያ እስከተባለ ያ ታክሲ ሰርቶ ከሚገኘው ገንዘብ ነው ዘካ የሚወጣለት። ምክንያቱም መኪናው ሊሸጠው አይደለም። ገብታችኋል አይደል? ስለዚህ ያ ታክሲ ሰርቶ የሚያመጣው ገንዘብ ለዘካ መጠን የሚሞላ ከሆነ ንሳብ የሚሞላ ከሆነ የዛኔ ዘካ ይወጣለታል። እሺ ከእጅ ወደ አፍ እስከሆነ ያ ታክሲ ይሰራል ታክሲ። ከዛ በኋላ ገንዘቡ ግን ለቤት የሚበሉት የሚጠጡት ከዚያ የሚያልፍ አይደለም። ይህ ዘካ አይኖርበትም፣ የዘካ መጠኑ ስለማይሞላ ማለት ነው። ኢዛ በለገ ኒሳብ ወሐለ ዐለይሂ ልሐውል ፈቀድ ወጀበ ፊህ ዘካ። መሬትና ቤትም ልክ እንዲሁ መሬቱን የገዛችሁት ለመሸጥና ለማትረፍ ከሆነ ዘካ አለበት። ለመሸጥና ለማትረፍ ከሆነ ዘካ አለበት። ያ መሬት ለምሳሌ 500 ሺህ ያወጣል ከተባለ 500 ሺህ ሲካፈል ለ40 አድርጋቸው የሚመጣው ውጤት የዘካ ብር ይሆናል ማለት ነው። እሺ መሬቱን አልሸጠውም፣ ግን እርሱን እያከራየሁኝ እጠቀምበታለሁ። ገብታችኋል? አልሸጠውም፣ መሬቱን ለመሸጥ አይደለም፣ እያከራየሁ ልጠቀምበት ነው ማለት። የሚያርስ ሰው ይመጣና ለ1 ዓመት ይከራየኛል። ከዚያ በኋላ በዚያ ነገር ላይ ዘካ ይኖራል ወይ ከተባለ ያ ገንዘቡ አሁንም ልክ እንደ ቅድሙ መኪናው ተከራይቶ ዘካ ይወጣለታል እንደተባለው ታክሲ ሰርቶ፣ ልክ ይህም እንዲሁ የዘካ ኒሳቡ የሚሞላ ከሆነ ከእጅ ወደ አፍ የሚያልፍና ለዘካ መጠን የሚሞላ ከሆነ ዘካ ይኖርበታል። ከዛ የማያልፍ ከሆነ ዘካ ይኖርበታል። ታቸዋላ ያ ነው። ስለዚህ ቦታውን የገዛሽው ለምንድን ነው? ለመሸጥና ለማትረፍ ከሆነ ዘካ አለበት። ቤት ሰርተሽ ልትኖርበት ከሆነ ዘካ የለበት።
አይ ለመሸጥና ለማትረፍ ሆን ብዬ ለዛ ስቤ ሳይሆን ውጭ ስኖር ብሩ እንዳይጠፋ ተብሎ እየገዛው አስቀመጥኩት። ምክንያቱም ብሩ በካሽ ተቀመጥ ሰዎችም ላይ እንደሱ ከሆነ ልክ እንደተቀመጠ ብርና ቤተሰብ ዘካ ይኖርበታል።